በሽግግር ፍትህ ሂደቱ ተጎጂዎች በመገናኛ ብዙሃን እንዲናገሩ ለማድረግ የሚያስችል የስነ ምግባር ደንብ እየወጣ መሆኑን የኢትዮጵያ መገናኛ ብዙሃን ምክር ቤት አስታውቋል። ምክር ቤቱ ይህንን ያለው የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት በኢትዮጵያ የሽግግር ፍትህ ሂደት ዙሪያ ባካሄደው የስዕል ውድድር መርሃ ግብር ላይ ነው። በዚሁ መድረክ ላይ ሚዲያ በሽግግር ፍትህ ሂደቱ ላይ ያለው አስተዋጽኦ ወሳኝ ነው ተብሏል። ሪፖርተራችን ዳግማዊት ደረጀ በጉዳዩ ላይ ዝርዝር ዘገባ አላት። የሽግግር ፍትህ በሽግግር ውስጥ ያለ ማህበረሰብ ከነበረበት ሁኔታ ሲወጣ ወይንም ለመውጣት በሚያደርገው ሂደት ፍትህ እንዲሰፍን ለማድረግ የሚያስችል እንቅስቃሴ ነው። የዚህ የሽግግር ፍትህ እንቅስቃሴ መነሻ ምክንያት ደግሞ በእርስ በርስ ግጭት፣ በውስጥና የውጭ ጦርነት ወይንም ሀገር ሰላም በነበረችበት ወቅትም ቢሆን የተፈጸሙ የሰብአዊ መብት ጥሰቶች ወይንም ጥቃቶች ናቸው። የሽግግር ፍትህ መጠነ ሰፊ የሰብአዊ መብት ጥሰቶችና በደሎች በተሟላ መልኩ መፍትሄ መስጠት የሚያስችል ስርዓት ሲሆን በዋናነት ሙሉ ፍትህ የሚሰጥበትን መንገድ በመዘርጋት የህግ የበላይነት የሰፈነበት ማህበረሰቡ ተመልሶ ወደ ቀደመ የፍትህ እጦት ሁኔታ ውስጥ እንዳይመለስ ለማድረግ የሚያስችል ዘላቂ የሰላምና እርቅ ስርዓቶችን የሚዘረጋ ነው። ታዲያ በኢትዮጵያ ለመተግበር እንቅስቃሴ እየተደረገ ያለው የሽግግር ፍትህ ተግባራዊ በማድረግ ሂደት ውስጥ የመገናኛ ብዙሃን ትልቅ ኃላፊነት አለባቸው ያሉት የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ ታምራት ኃይሉ በኢትዮጵያ ላለፉት በርካታ ዓመታት ለተፈጸሙ በርካታ ችግሮች መገናኛ ብዙሃን እጃቸው አለበት ነው ያሉት። የሽግግር ፍትህ ሁሉን አቀፍ እና ሁሉን አሳታፊ ሆኖ መሰራት እንዳለበት በወጣው አዋጅ ላይ በግልጽ ተቀምጧል። የሌሎች ሀገሮች ልምድ የሚያሳየው እሱን ነው። ነገር ግን ከዚህ የሽግግር ፍትህ ተግባራዊ የማድረግ ሂደት ውስጥ መገናኛ ብዙሃን ትልቅ ቦታ አላቸው። እንደ አንድ ስቴክ ሆልደር ባለድርሻ አካል መወሰድ አለባቸው ብለን ነው የምናምነው። ምክንያቱም በኢትዮጵያ ውስጥ ላለፉት 50 ዓመታት ባጭሩ እንኳን ብንወስድ ለተፈጸሙት በርካታ ግፎች፣ ወንጀሎች፣ መፈናቀሎች ከዛ ጀርባ ላሉ የሰብአዊ መብት ጥሰቶች ሁሉ መገናኛ ብዙሃን የራሳቸው አስተዋጽኦ የራሳቸው ሚና ነበራቸው። በኢትዮጵያ በተለያዩ ጊዜያት ለተፈጸሙ ግጭቶች፣ ጦርነቶችና መፈናቀሎች ከመፈጠራቸው በፊት በመገናኛ ብዙሃን የጥላቻ ንግግሮች፣ የግጭት ቀስቃሽ ዘገባዎች፣ ሰዎችን የመፈረጅ ሂደቶችና ሌሎችም መተላለፋቸውን ምክትል ስራ አስፈጻሚው ገልጸዋል። አክለውም ይህንን ሁሉ ያርማል ተብሎ የሚጠበቀው የሽግግር ፍትህ ተግባራዊ ሲደረግ ጉዳት የደረሰባቸው ሰዎች የነበሩበትንና ያሉበትን ሁኔታ እንዲያስረዱ በመገናኛ ብዙሃኖች እድል ሊሰጣቸው ይገባል ብለዋል። ይህንን ለማረም የሽግግር ፍትሁ ሲመጣ ሰዎች ጉዳቱ የደረሰባቸው ሰዎች መናገር መቻል ይኖርባቸዋል። የደረሰባቸውን ስቃይ፣ መከራ፣ አሁንም ያሉበትን ሁኔታ መናገር የሚችሉበት ፕላትፎርም ሊፈጠርላቸው ይገባል። ይህን ደግሞ ሊያደርግ የሚችለው መገናኛ ብዙሃን ነው። ስለዚህ መገናኛ ብዙሃን ትልቅ ሮል አላቸው። በዚህ ላይ የሽግግር ፍትህ አዋጁ ከመጽደቁ ጀምሮ የራሳቸውን አስተዋጽኦ ማበርከት እንደ ምክር ቤት ስናደርግ ቆይተናል። ነገር ግን በሚገባው ደረጃ ነው ያደረግነው ለማለት ያስቸግራል። ምክንያቱም መገናኛ ብዙሃንን የሽግግር ፍትህ ሂደቶች፣ ውይይቶች በተለያዩ አዳራሾች ሲከናወኑ ለዘገባ ነበር የሚጠሩት እንጂ እንደራሳቸው እንደቻሉ እንደ ባለድርሻ አካል አልነበረም። ታዲያ ይህ እድል ለተጎጂዎች ሲመቻች አሁንም በድጋሚ ግጭት ቀስቃሽ እንዳይሆን በምን መልኩ ይቅረብ የሚለውን ያካተተ የስነ ምግባር ደንብ የኢትዮጵያ መገናኛ ብዙሃን ምክር ቤት እያዘጋጀ መሆኑንም ምክትል ስራ አስፈጻሚው ነግረውናል። በኢትዮጵያ መገናኛ ብዙሃን ምክር ቤት በኩል የኮድ ኦፍ ኤቲክስ ወይም ስነ ምግባር ደንብ ለማውጣት ጥረት እያደረግን ነው። በዛ መሰረት ነው መመራት ያለበት። አለበለዚያ ቀደም ሲል ከደረሰው ጉዳት የከፋ ጉዳት ሊያደርስ ይችላል። የሽግግር ፍትሁ በመገናኛ ብዙሃን የሚተላለፍበት የስነ ምግባር ደንብ ከሌለው ቂም እና በቀል ሊፈጥር ይችላል። አሁን ያለውን ሰላምም ሊያደፈርስ ይችላል። በዚሁ ወቅት መገናኛ ብዙሃን ይህንን ለማድረግ የሚያስችል ነፃነትና ገለልተኝነት አላቸው ወይ ስንልም ጥያቄ አንስተን ነበር። እንግዲህ የምንመራው በህግ ስለሆነ የኢትዮጵያ መገናኛ ብዙሃን በህገ መንግስቱ አንቀጽ 29 ላይ ትልቅ መብት ተሰጥቷቸዋል። ነፃና ገለልተኛ ሆኖ መቋቋም እንዳለባቸው። ይሄ አደረጃጀቱ የመንግስት ቢሆን የግል ቢሆን በግለሰብ ቢያዝ በድርጅት ቢያዝ እሱን ሁሉ የሚመለከት አይደለም። የስነ ምግባር ደንብ አለ። በህግና በደንብ ነው መመራት ያለባቸው። ይሄ ማለት መንግስት ለምሳሌ አላግባብ ጦርነት ውስጥ ቢገባ አብሮ መገናኛ ብዙሃን መግባት አለበት ማለት አይደለም። የምንመራው በህግ ስለሆነ ነፃና ገለልተኛ ሚዲያ ተጠያቂነትን ማምጣት ስላለበት ከህግ ውጭ የሚሰሩ ነገሮችን የሰዎች መፈናቀልን፣ መሰደድን፣
የጥላቻ ንግግርን፣ ሐሰተኛ መረጃ ስርጭትን እነኝን ሁሉ መከላከል ይኖርበታል።